እነሆ ፉትቦል ማዕድ በእግር ኳሳዊ አጫጭር መረጃዎቹ ተመልሶ መጥቷል። ሰላም ውድ ተመልካቾች እንዴት አላችሁ? በእግር ኳሳዊ መረጃዎቹ የማንቸስተር ከፍታን በሳን ማሜስ እንዲሁም የቼልሲን የዝምታ ጉዞ እናያለን። አብሮነታችሁ ያለየን። በዩሮፓ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ማንቸስተር ዩናይትድ አትሌቲኮ ቢልባኦን በሜዳው 3-0 አሸንፏል። ከሜዳው ውጪ የስፔን ክለብ አትሌቲኮን የገጠመው የእንግሊዙ ክለብ ማንቸስተር ዩናይትድ ባስመዘገበው ውጤት በውድድሩ ለፍጻሜ መድረስ እድሉን ከፍ አድርጓል። የዩናይትድን የማሸነፊያ ግቦች ካስሜሮ በ30ኛው ደቂቃ እንዲሁም ብሩኖ ፈርናንዴስ በ37ኛው ደቂቃ በፍጹም ቅጣት ምት ያስቆጠረ ሲሆን በ45ኛው ደቂቃ ተጨማሪ ጎል አስቆጥሮ 3-0 አድርጎታል ብሩኖ ፈርናንዴስ። በጨዋታው የአትሌቲክ ቢልባኦ ተጫዋች ዳንኤል ሲሜሪኖ በዩናይትድ የአጥቂ መስመር ተጫዋች ራስሙስ ሆይሉንድ ላይ በፍጹም ቅጣት ምት ክልል ውስጥ በሰራው ጥፋት በ35ኛው ደቂቃ በቀይ ካርድ በቀጥታ ከሜዳ ተሰናብቷል። የተጫዋቾች ብልጫ ይዘው ወደ መልበሻ ክፍል የተመለሱት ማንቸስተር ዩናይትዶች ከረፍት መልስ ጨዋታውን ቢቆጣጠሩም ተጨማሪ ግብ ሳያስቆጥሩ ከረፍት በፊት ባገቧቸው 3 ጎሎች ጨዋታው ተጠናቋል። ሁለቱ ቡድኖች የመልስ ጨዋታቸውን በሚቀጥለው ሳምንት ሐሙስ ኦልድ ትራፎርድ ላይ የሚያደርጉ ይሆናል። በሌላ የዩሮፓ ሊግ ጨዋታ ቶተንሃም ሆትስፐር ቦዶን በሜዳው አስተናግዶ 3-1 አሸንፏል። ማንቸስተር ዩናይትድ በዚህ የውድድር ዘመን ካደረጋቸው የፕሪሚየር ሊግ ጨዋታዎች በ15 ተሸንፎ በደረጃ ሰንጠረዥ 14ኛ ላይ ተቀምጧል። ቶተንሃም ሆትስፐር 19 ሽንፈቶችን አስተናግዶ በ16ኛ ደረጃ ላይ ይገኛል። ሆኖም ሁለቱም ቡድኖች በዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ የእንግሊዝም የአውሮፓ ምርጥ ቡድን ሆነው አምሽተዋል። ሁለቱ የፕሪሚየር ሊግ ተቀናቃኝ ቡድኖች በፍጻሜው በቢልባኦ ይገናኙ ይሆን የሚለው ተጠባቂ ነው። ከጨዋታው መጠናቀቅ በኋላ የቀይ ሰይጣኖቹ አሰልጣኝ ሩበን አሞሪም ሃሪ ማጓየርን ምርጥ የክንፍ ተጫዋች ሲሉ አሞካሽተውታል። ማጓየር ምርጥ የክንፍ አጥቂ ነው ያሉት አሞሪም እሱ በጣም አስቸጋሪ ወቅት ነበረው፣ አሁን ግን ለቡድኑ እያደረገ የሚገኘው በጣም ጥሩ ነገር ነው ብለዋል። ውጤቱ በጣም ጥሩ ነው፣ ነገር ግን በጨዋታው መጀመሪያ አካባቢ እንደተሰቃየን መገንዘብ አለብን። ጎሉና ቀይ ካርዱ የጨዋታውን ሂደት ቀይሮታል ያሉት አሞሪም አክለውም ጨዋታው ገና አላበቃም ያሉት አሞሪም ኦልድ ትራፎርድ ላይ ተመሳሳይ ውጤት ሊፈጠር ይችላል፣ ዝግጁ መሆን አለብን ብለዋል። ሃሪ ማጓየር በበኩሉ ቡድኑ ድል ቢያደርግም ጨዋታው ገና አልተጠናቀቀም ሲል አሳስቧል። ጫናው እኛ ላይ ይሆናል ያለው ማጓየር ሁሉም ሰው ለፍጻሜው ይጠብቀናል፣ በእርግጥ አንድ እግራችን ገብቷል፣ ነገር ግን አላበቃም ብሏል። ጥሩ አጀማመር አላደረግንም ነበር፣ ትንሽ ተደናግጠንም ነበር ያለው ማጓየር መልሰን ጨዋታውን ተቆጣጥረነዋል፣ ለዚህም አቅማችንን አሳይተናል ሲል ተደምጧል። በምሽቱ ጨዋታ 2 ግቦችን ያስቆጠረው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ እረፍት እንዲያደርግ ቢጠየቅም ውድቅ ማድረጉን ገልጿል። አሰልጣኙና ሐኪሙ እረፍት እንደሚያስፈልገኝ ነግረውኛል፣ ነገር ግን ጥያቄያቸውን አልተቀበልኩትም ሲል ፈርናንዴስ ተናግሯል። አክሎም በምሞትበት ጊዜ ለመተኛትና ለማረፍ ከበቂ በላይ ጊዜ ይኖረኛል ሲል ነው አስተያየቱን የሰጠው። በመልሱ ጨዋታ ምንም ሊፈጠር ይችላል፣ አትሌቲክ ቢልባኦ ፍጻሜውን በሜዳው መጫወት ይፈልጋል፣ በጣም መጠንቀቅ አለብን ብሏል ፈርናንዴስ በአስተያየቱ። በአንጻሩ የአትሌቲክ ቢልባኦ ተጫዋች ኢናኪ ዊሊያምስ ቡድናቸው የምሽቱን ውጤት ኦልድ ትራፎርድ ላይ መቀልበስ እንደሚችል ገልጿል። የመጀመሪያው ዙር 3-0 ተጠናቋል፣ ነገር ግን በመልሱ ጨዋታ ውጤቱን መቀልበስ እንችላለን ሲል ኢናኪ ዊሊያምስ ተናግሯል። ከማንቸስተር ዩናይትድ ፍጹም ቅጣት ምት በፊት ጋርናቾ በእጁ ነክቶ ነበር፣ ነገር ግን ዳኛው አላየውም ነው ያለው ኢናኪ ዊሊያምስ በአስተያየቱ። በተመሳሳይ የአትሌቲክ ቢልባኦ ዋና አሰልጣኝ ኤርኔስቶ ቫልቬርዴ ተጫዋቻቸው በቀይ ካርድ መውጣቱ ጨዋታውን እንደቀየረው ገልጸዋል። ቀይ ካርዱ ጨዋታውን ቀይሮታል ያሉት አሰልጣኙ 11-11 ሆነን ቢሆን ከማንቸስተር ዩናይትድ በጣም የተሻለን ሆነን ታዩን ነበር ሲሉ ተናግረዋል። የጨዋታው ውጤት ስለማብቃቱ የተነሳላቸው ቫልቬርዴ ጨዋታው ገና አልተጠናቀቀም ሲሉ ምላሽ ሰጥተዋል። ጋርናቾ በጨዋታው በእጁ ነክቷል፣ ዳኛው እሱም በቀይ ካርድ አስወጥተው ለእኛ ፍጹም ቅጣት ምት መስጠት ነበረባቸው ሲሉ ነው ኤርኔስቶ ቫልቬርዴ አስተያየታቸውን የሰጡት። ወደ ሌላ የአውሮፓ ጨዋታ እናልፋለን። በአውሮፓ ኮንፈረንስ ሊግ ግማሽ ፍጻሜ ጨዋታ ደግሞ ቼልሲ ከጆርጋርደን ጋር ያደረገውን ጨዋታ 4-1 ማሸነፍ ችሏል። የሰማያዊዎቹን የማሸነፊያ ግቦች ኒኮላስ ጃክሰን 2 ሲያስቆጥር ማዱኬ ጄደን ሳንቾ ደግሞ ቀሪዎቹን አስቆጥረዋል።
በጨዋታው ከኢትዮጵያዊ ቤተሰብ የተገኘው አይሳክ አለማየሁ ሙሉጌታ ቼልሲ ላይ ብቸኛዋን የጆሮ ጋርደንን ጎል አስቆጥሯል። በሌላ የግማሽ ፍጻሜ ጨዋታ ሪያል ቤቲስ ፊዮረንቲናን 2-1 አሸንፏል። አሁን ደግሞ ወደ አጫጭር መረጃዎቻችን እናልፋለን። ኤሪክ ቴን ሃግ ወደ ኃላፊነት ይመለሳሉ እየተባለ ነው። ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግ በሚቀጥለው ክረምት ወደ ኃላፊነት ሊመለሱ እንደሚችሉ ተገልጿል። አሰልጣኝ ኤሪክ ቴን ሃግ አሁን ላይ ስማቸው ከባየር ሊቨርኩሰን ጋር እየተያያዘ ይገኛል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን የሚረከቡ ከሆነ አሰልጣኝ ኤሪክ ቴን ሃግ ሊተኳቸው እንደሚችሉ ተገልጿል። ባየር ሊቨርኩሰን አሰልጣኝ ኤሪክ ቴን ሃግን በመጀመሪያው እጩነት እንደያዘ የጀርመን መገናኛ ብዙሃን ዘግበዋል። ወደ ማንቸስተር ዩናይትድ እናልፋለን። ዩናይትድ ከፍተኛ አመራሮችን ሊቀንስ ነው። የማንቸስተር ዩናይትድ ሁለት የቆዩ የአመራር ቡድን አባላት ከክለቡ ጋር መቀጠል እንደማይችሉ እንደተነገራቸው ዘ አትሌቲክ ዘግቧል። ሁለቱ ኃላፊዎች ሪቻርድ ሃውኪንሰን እና ዴቪድ ሃሪሰን በኃላፊነት የማይቀጥሉት በሰር ጂም ራትክሊፍ ሁለተኛ ዙር የሰራተኛ ቅነሳ መርሃ ግብር ምክንያት መሆኑ ተዘግቧል። ሁለቱ ኃላፊዎች በሰራተኛ ቅነሳው መርሃ ግብር ሰለባ ከሆኑት ሰራተኞች መካከል በከፍተኛ ኃላፊነት ላይ የነበሩ የመጀመሪያዎቹ ተሰናባቾች መሆናቸውም ተገልጿል። በቅርቡ በርካታ ሰራተኞችን የቀነሱት የቀያዮቹ ሰይጣኖች ባለቤት ሰር ጂም ራትክሊፍ በቀጣይም 200 ሰራተኞች መቀነስ እንደሚፈልጉ ተዘግቧል። ውድ የፉትቦል ማዕድ ተከታዮች በአጫጭር መረጃዎቻችን ወደ እናንተ የደረስንበት ጥንቅራችን ይሄን ይመስላል። በሌሎች ጥንቅሮች ከእናንተ ጋር እንቆያለን። አብሮነታችሁ አይለየን። ላይክ፣ ሰብስክራይብ እና ኮሜንት አድርጉ። ሰላም።